ሜሎያን አባላለሁ። ከአዲስ አበባ ዩኒቨርሲቲ የመጀመሪያ ዲግሪ ያለኝ ባለትዳርና የሁለት ልጆች እናት ነኝ። አሁን ላይ ያው የሜትር ታክሲ ስራ እየሰራው ነው። ሜካፕም ሰራለሁ፣ ቲክቶከርም ነኝ፣ ዩቲዩብም ሞካክራለሁ። ያው ወደ ትራንስፖርት ስራ የገባሁት ከዛ በፊት ብዙ ስራዎች ሞክሬ ነበረ። ስኬታማ ልሆን አልቻልኩም። ስለዚህ መኪና ስለነበረኝ ኮርስ ውስጥ አድርጌያት ያው ወደ ትራንስፖርት ስራው ተቀላቀልኩ። ጥሩ ነበር የሆነው እሱ ለኔ እግዚአብሔር ይመስገን። መጀመሪያ እንደውም የጀመርኩት አሁን ባለቤቴ የሆነው ድሮ ጮኛዬ ነበር። እሱ እጁ ላይ ብር ነበርና ለምን መኪና ገዝተህ እኔ አልከራይም አልኩትኝና 15000 ብር ነበር በወር እየከፈልኩት ተከራይቼው ስራውን ጀመርኩ ማለት ነው። ስራ በደንብ ያለበት ቀን ነው ብዬ ካሰብኩኝ አርፍጄም ልወጣ እችላለሁ እና ከደከመኝ 1 ሰዓትም 1 ተኩልም ልነሳ እችላለሁ። ግን ደግሞ በደንብ መስራት የፈለኩ ቀን እንዲህ ጾም ወቅት ምናምን ደግሞ ሲሆን ስራው ጭር የሌለ ያኔ ደግሞ 11 ሰዓትም ልነሳ እችላለሁ። እስከ ተኩል ምናምን ከቤት ወጣለሁ። ጠዋት ላይ እንኳን ልጆቼ በሰርቪስ ነው ሰርቪስ አዘጋጅላቸዋለሁ። ምክንያቱም ከስራዬ ጋር አይሄድም። ታይም ፍሪደሜን ሁሌ እወደዋለሁ እና ሰርቪስ ይኖራቸዋል እነሱ። እኔም ባልኖር አጋዤ ትልካቸዋለች። ያን ያህል ልጆቼ አይቸግረኝም። ያው ባለቤቴም ስራዬን አንደርስታንድ ያደርጋል። ስራ ገባ እንግዲህ አብረን እንሂድ። እኔ ኤሌክትሪክ መኪና ስለሚይዝ ብዙም አያሳስበኝም። ተመላሽ አጣለው ብዬ ካሰብኩኝ ላልሄድ እችላለሁ እንጂ እየቀላቀልኩ ነው የምሰራው። ቶሎ ቶሎ በትንሽ ደቂቃ ገንዘብ ታገኛለህ። እሱ ሲበዛ አንድ ላይ አሪፍ ይሆናል። ረጅም ትሪፕ ግን በጣም ሰዓት ይገላል። መጀመሪያ ስነሳ ከቤቴ ነው የምነሳው። ከዛ በኋላ እሱ የሚያደርሰኝ ቦታ አለ የመጀመሪያው ትሪፔ። ከዛ አካባቢን ነው ማየው። እዛው የደረስኩበት ሰፈር የቱ ጋር ብቆም ከሰዓቱ አንጻር ምናምን ሊሆን ይችላል የቱ ጋር ብቆም ስራ አገኛለሁ ብዬ ነው ማስበው እንጂ ሰው አድርሼ በባዶ መመለስበት ሰፈር የለም። አሁን ላይ በኮሪደር ልማቱ ምክንያት ያው ከተማችን ብታምርም እኛ ግን ትንሽ እየተቸገርን ነው። ሰው ለማውረድ ራሱ በጣም ተሳቀ ነው። በቃ ከስተመረንም ቶሎ በሉ ምናምን ብለህ ነው ለመጫንም እንደዛው እና አትሊስት የመቆሚያ የማውረጃና የመጫኛ እንኳን ትንሽ ሰከንዶች ቢፈቀድልን ጥሩ ነው። ከአዲስ ህይወት ዝማማ ሆቴል አካባቢ ሰሚት ፍየል ቤት 425 ብር። በጥሩ 2 ማስታወሳቸው አሉ። አንደኛው እኔ ከከስተመር ጋር ብዙ አላወራም። የቅርብ ጊዜውን ልንገር። ፀሐዩን በጣም ያደክመኛል እና ቶንሲል አለብኝ። ፀሐይ ላይ ብዙ ካወራው ወዲያው ነው የሚነሳብኝና አላወራም በብዛት። የሆነ ቀን ግን ከሆነ ገስታውስ ነገር ነው አነሳሁትኝና 2 ናቸው። አንዲት ሴትም ነበረች ልጅ የያዘችና 2 ታክሲን የጠሩት። እሷ ሌላኛው ውስጥ ገባች ከነ ልጇ። እሱ እኔ ጋር ገባና ጋቢና ተከታያቸው ምናምን አለኝ ማለት ነው። ከዛ እሺ ብዬ ተከተልኩኝ በቃ የቻልኩትን ያህል ምናምን። ከዛ ልክ ሲወርዱ ምናምን በቃ ለፊያቸውና ቁም ያለኝ አልፌ ቆምኩኝ። ከዛ በቃ ዝም ብዬ እኮ ነው የምለፋው እኔ ምናምን በቃ ሂጂ በቃ እስኪ ወደዚህ አድርሺ ምናምን አለኝ። ሌላ ትሪፕ ማለት መነሻ ትጨምራለህ ከእንደገና ነው ማስጀምረው አልኩትኝና ያው እንደዛ አድርጌ ሌላ ረጅም ሰፈር መሄድ ጀመርና በቃ ብቻውን ያወራል እንዳልኩ እኔ ከሰው ጋር ብዙም አላወራም። ከዛ ለምን አታምናትም አልኩትኝ። ከአቅሜ በላይ ሆነ። እኔም ውስጥ ሳልተኛ እኮ ነው ያደርኩት ምናምን ይላልና ለምን አታምናትም ስለው አንቺ እኮ ስለማታውቂ ነው ምናምን አለኝ። በቃ ተጀመረ ወሬ እና ከወሬያቸው እሱ በጣም ጥሩ ሰው ነው። ከውጭ መጥቶ ምናምን እሷን ሊያገባ ምናምን ነው እና እኔ ባለትዳር ነኝ አልኩትኝና የመሰለኝን አስተያየት ሰጠሁትኝ። ማለት እሱ ያላየው ግን ለማንም ሰው ሊታይ የሚችል ነገር ነገርኩትኝ ምናምን። በቃ ቼክ ማድረግ ያለብን በዚህ መልኩ ሞክር አልኩትኝ ምናምን። ከዛ 3 ቦታ ምናምን እንሄድ ነው የሚያሰራው ቤት ጋር ነበር። እሱን ቼክ አረገ ምናምንና መጨረሻ ላይ 1500 መጣ እንትናችን ሂሳቡ። ከዛ ከኤቲኤም አውጥቶ 3000 ብር ሰጥቶኝ ሄደ። የማማከርም አገልግሎት ሰራው ማለት ነው እና እሱን አልረሳውም። ከሴምሲ ሚካኤል እዚህ ኮተቤ ምን እንደሚባል በትክክል አላውቅም። 200 ብር 199 ብር ነበር። ያ 200 ብር
ከመጥፎ ገጠመኞቼ ነፍሰ ጡር ናት። ቆየት ብሏልና ወደ እናት ባንክ አካባቢ ነበረ የቆምኩት ካሳንችስ። ጥሪ ገባልኝ። ሩቅ ነው ያለችው እና እኔ ነፍሰ ጡር መሆኗን አላወኩም። በቃ ልሂድ ይቅርብኝ አልኳት። ትሪፑም ሩቅ ነው ግን ወደ ሰፈሪ ስለሆነ በዛው ምሳ በላለሁ ከሄድኩም ብዬ ነበር ያነሳሁት እንጂ ረጅም ትሪፕ ነው ብዙም ፍላጎት አልነበረኝ። አይ እነሱም ደግሞ እንደማያገኙ ስለሚያውቁት ረጅም ትሪፕ አይ እኔ እመጣለሁ እዛው ጠብቂኝ አለችኝና መጣች። እሺ ያልኩኝ ገባች። ነፍሰ ጡር ነኝ ቀስ ብለሽ ንጂልኝ አለችኝ። በጣም እየተጠነቀቅኩ ነዳሁኝ። ከዛ ልክ ሰፈሯ ልንደርስ አካባቢ እኔ የማያስማማኝ ነገር አለ። አንድ ዴስቲኔሽን ነው። ሁሌም እንደዛ ነው የምሰራው። እዚህ ገብተሽልኝ ውጪ ምናምን እንደዛ አልሰማም። ኦን ደ ዌይ ከሆነ ተባበራለሁ። ከዛ ውጭ በአንድ ትሪፕ 2 ዴስቲኔሽን አልሄድም እና እንደዛ ፈለገች። ሶሪ እንደሱ አልሰራም አልኳት። ከዛ ተበሳጨች። የሆነ ኮንዶሚኒየም ነበር አደረስኳት። በጣም ተናገረች። እኔ መልስ አልሰጧትም። ያው የሆርሞኑን ችግር ሊሆን ይችላል በሚለው ደግሞ መመላለሱን ፖይንትለስ ነው። ራሴ ማድከም ማናደድ ነው። ጸጥ አልኳት። ስትወርድ በሩን ክፍት ትታው ነው የወረደችው። አሽከርካሪ እኮ ነሽ ሹፌሪ ማለት ነሽ አንቺ ምናምን አለችኝ። እና እንዴ በትንሽ ንግግርም ፊልም ማድረግ ሰው አይደለሁም። ብዙ ነገር አሳልፌያለሁ በህይወቴ። ጠንካራ ነኝና ያው እኔ ምንም ብዙ አልጎዳኝም። በር ከፍታ ሄዳ እኔ አላስተዋልኩም፣ አልጠበቅኩም። ስዞር ሳይ በሩ ክፍት ነው በስፖኪዮ ምናምን። ቆማ ትጠብቀኛለች። የሚገርምህ ወርጄ እስክዘጋው ማለት ነው። እና የሆነች ሌላ ልጅ ነበረች። ይቅርታ በእናትሽ አስጊልኝ አልኳትኝና ሄድኩኝ። ትንሽ እንደሄድኩ ከቢሮ ተደወለልኝ፣ ከኮል ሴንተር ማለት ነው ከሚያሰራኝ ድርጅት። እና እንደዚህ እርጉዝ ነኝ በጣም መንገድ ላይ እየፈጠነችብኝ ይሄ ስፒድ ባምፕ ላይ እንትን እያለችኝ እያጉላላችኝ ያደረሰችኝ ነው። እኔም የነበረውን ነገር ነገርኳቸው። አይ በቃ ያጋጥማል ተባብለን አለፈ እና እሱን ጊዜ አረሰው። ስራ እስኪመጣ ድረስ ያው ቪዲዮቼ ነው ኤዲት ማድረገው። የቲክቶክ ቪዲዮዎች ምናምን ኤዲት አደርጋለሁ። እኔ በተቻለኝ አቅም ጊዜን ለስራ ነው ማዋል የምፈልገውና ያው ሙዚቃ ከሰማህ ደግሞ ባትሪ ይገላል ቆመ። ስለዚህ እሱን አጥፍቼ በስልኬ ቪዲዮ ኤዲት እስካረግ ምናምን ይመጣል። ምክንያቱም ይሄን ጊዜ ነው የምጠቀመው። እቤት ጊዜ የለኝም፣ ደክሞኝ ነው የምገባው። ስገባ ደግሞ ቤት እናት ነኝ፣ ልጆች ያሉ ምናምንና እቺን ጊዜ ነው የምጠቀማት የቲክቶክ ቪዲዮ ኤዲት ለማድረግ ለመስራትም ጭምር። ምሳ ለመብላት አሪፍ ምግብ እና ፌር ፕራይስ ያለው ቤት እና ንጹህ ምግብ ላይ ትንሽ ፒኪ ነኝና እንደዛ አይነት ቤት። ስለዚህ አሁን ኦፍላይን እንሆንና ምሳዬን እንበላለሁ ማለት ነው። ከቻናል ዋል ቲቪ ጋር አሪፍ ቆይታ እያደረኩ ነው። እሁድ ኪሴ በሚባል ፕሮግራማቸው ጠብቁኝ። ካሜራማን ተቆርሳሊ። ያው ምሳ ሰዓቴ በብዛት ይሄ የባለቤቴ ሰፈር ነው። ያው ከሰፈር ሰው ጋር ሰብሰብ ብለን እንበላለን። ብቻዬን ኮንኩኝ እሱ ካለ ደግሞ ከሱ ጋር እበላለሁ። ምሳ ያው ብዙ ጊዜ ከሰፈር ልጆች ጋር ስለሆነ ሼር አድርገን ነው የምንከፍለው። 500 ብር አካባቢ ይደርስብኛል። ያው አሁን ምሳዬን በልቼ ኦንላይን ሆኛለሁ። እንግዲህ ትንሽ ያስጠብቀኛል በመሀል አቋርጬ ስለነበረ እስኪ እናያለን። ደግሞ አየር እቺ በላይ የምታልፈው አለች አይደል? እሷ ስር ነኝ። ከመገናኛ ወደ አውቶቡስ ተራ በሙድ ነበር አስጀምሬ የመጣሁት። ስትሪት ፒካፕ ነው። 518 ብር የቆጠረኝ። $314 ብር ነበር። 400 ብር ሲሰጠኝ ዝርዝር ስላልሞላልኝ 100 ብር መለስኩለት። 14 ብር ቲፕ አደረኩ ከስተመር ማለት ነው። ረጅም ትሪፕ ነው የገባልኝ። ወደ ቃሊቲ ገብርኤል ነው የሚሄደው። ወደ ከተማ ተመልሼ ይመጣ ይመስለኛል። በዛ ወደ ቤት መገባ ነው ይመስለኝ። እንግዲህ ከእንቁላል ፋብሪካ ወደ ቃሊቲ እንግዲህ 818 ብር ነው የቆጠረልኝ።
ያው ስለመሸ ከዛ በላይ መስራት አልቻልኩም። ወደ ሰፈሪ ጥሪ ከመጣ እየሰራው ሄዳለሁ። ያለዛ ግን በቃ በዚሁ ያበቃል ማለት ነው። ባይ